ልታግዙኝ ነው? አይ ግድ እግዚአብሔር ይባረክ። እግዚአብሔር እናመሰግናለን። አይ ቲንክ ስለ ቤተሰብ ትንሽ አንድ ደቂቃ መናገር ይኖርብኛል። በጣም ተጽናንተናል። ስለ ቤተ ክርስቲያን እጅግ አድርገን እግዚአብሔር እናመሰግናለን። በእናንተው ስላለ ልብና እኛንም ለማጽናናት ቤተሰብንም ለማጽናናት የተለየ ጸጋ በእናንተ ስላደረ ስለ እናንተ እግዚአብሔር እጅግ አድርገን እናመሰግናለን። እዛም ያሉት ተጽናንተዋል። 2 ልጆች ነው ያሏት። አንደኛዋም ልጅ እዛ ያለችው ብቻዋን ነች ብለን ፈርተን ነበር። ግን አሁን እግዚአብሔር በጣም ረድቷት ስራዋን እየሰራች ነው። እግዚአብሔርን እንባርካለን። ዛሬ አብሬያችሁ የእግዚአብሔርን ቃል እንካፈላለን። እግዚአብሔር በረዳኝ መጠን እንግዲህ ተናግሬ በኋላ እንደ ዋሾ እንዳልያዝ እንጂ አጥር አድርጌ በጣም መጸለይ ነው የምፈልገው። በጣም መልእክቱን የማካፍለው በዚህ ሐሳብ አንጻር ነው። በሚለዋወጠው ዓለም ተግዳሮት ሳንለዋወጥ የምንኖርበትን ሰማያዊ ምስጢር እግዚአብሔር እንዲሰጠን በሚል ነው እና ይሄ መልእክቱ ያለው ሁለተኛ ዮሐንስ መልእክት ላይ ነው ያለው። እሱን እናነባለን። ከ1 እስከ 6 ቆመን ነው እናነበው። ልክ በዚህ ጊዜ ፓስተር ሳምሶን የሚለው ነገር አለ። ኮሽ ኮሽ አለኝ እንደዚህ አርጉ ግለጡ የሚለው ነገር አለ። እግዚአብሔር ይባረክ። መጽሐፍ ቅዱስ ይዛችሁ ኑ የሚለው ነገር በጣም ደስ ይላል። ላንብበው በጌታ በኢየሱስ ክርስቶስ ከቁጥር 1 ጀምሮ እንደዚህ ይነበባል። በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳይሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከእኛ ጋር ይሆናሉ። ትእዛዝን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶች አገኘኋቸው፣ እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህች ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም ብሎ እንደ ትእዛዙ እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያም እንደሰማችሁ በእርሷ ትሄዱ ዘንድ ትእዛዙ ይህች ናት ይላል። እንጸልይ። በዘላለም ፍቅር የወደድከን መልካም እረኛ በማለዳ ከመጣንበት ጊዜ ጀምሮ በመንፈስህ ስታረሰርሰን በአምልኮ ውስጥ ድምፅ ሲመጣ እግዚአብሔር አባት ወደ አንተ ስላስጠጋህን መንፈስህ በዚህ ስላለ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አምላካችን ሆይ አሁን ደግሞ ቃልን ልንሰማ ተዘጋጅተናልና ያላንተ እርዳታ የሚሆን የለም። ጌታ ሆይ አካላችን እዚህ ሆኖ አእምሮአችን ደግሞ ሌላ ቦታ እንዳይሆን ከዚህ ከምትቆርስልን መና በልተን በእግሮቻችን መቆም እንድንችል ይሄን ጊዜ እንድትዋጅልን በውጭ ያለውን ነገር እንድትቆጣጠረው በኢየሱስ ክርስቶስ ስም እንጸልያለን። ቃልህን እግዚአብሔር አባት ሆይ ባርከህ ቆርሰህ ስጠን፣ እንብላው፣ እንድንቆምና እንድንበረታ ይህችን ማህበረሰብ ደግሞ በከተማው ላይ ለክብርህ እንድትገልጣት በኢየሱስ ስም እንጸልያለን። እግዚአብሔር ስለምታደርገው ነገር ሁሉ ተመስገን። እኔንም እርዳኝ፣ አንደበቴን ክፈት፣ በኢየሱስ ክርስቶስ ስም አሜን። ቁጭ እንላለን። እግዚአብሔር ይባርካችሁ። የዮሐንስን መልእክት ባለፈው 11 ትምህርቶችን ተካፍለናል። ይሄ 12ኛው ትምህርት ነው። ይሄንን ሐሳብ ሳስብ ከዚህ መጽሐፍ ከሁለተኛው ዮሐንስ የምንማረው አንድ ትልቅ ሐሳብ እንዳለ ገባኝ። ዘመኑን በማዋሃድና ከኛ ጋር አሁን ካለንበት ነገር አንጻር ከዚህ መጽሐፍ ምን እንማራለን ብዬ ራሴንና ዮሐንስን እመለከታለሁ። ማህበረሰቡን በዛ ዘመን የነበረውን በፈርስት ሴንቸሪ የነበረውን ማህበረሰብም እየተመለከትኩኝ የሱን ህይወት እንደገና ደግሞ በዚህ ክፍል ውስጥ ያሉትን እውነቶችን ተመልክቼ ከኛ ዘመን ከዚህ ጊዜ ዘመን ጋራ ለማዋሃድ በጣም ጥረት አደረኩኝ።
እና ስለዚህ ለመክፈቻ ያህል ዘመናችንን መቃኘት በጣም አስፈላጊ ነው። ልክ እንደ ፈርስት ሴንቸሪ ዘመን የኛም ዘመን አሁን ምናልፍባቸው ብዙ የተራራቀ አይደለም። የህብረተሰቡ የእድገት አስተሳሰቡ ምናልባት ሊለያይ ይችላል። በአንዳንድ ቴክኖሎጂ መርቀቃችን ሊሆን ይችላል። ግን የሚመጡት ተግዳሮቶችን በምትመለከቱበት ጊዜ ያው ምንጩ አንድ ስለሆነ ብዙ የተለየ ነገር አይደለም። እና ስለዚህ እንደ መግቢያ እንዲሆን ብዙዎቻችሁ እዚህም ደግሞ በመስሪያ ቤት ውስጥም ስላላችሁ ደግሞ ትምህርት ቤትም ውስጥ የምታልፉ ልጆች ስላላችሁ ለምሳሌ ስለ ሶሺዮሎጂ ትምህርት ታሪክን በሚያጠኑበት ጊዜ 3 ነገሮችን ከዚህ በፊት እዚህ መድረክ ላይ አንስተናል ይመለከታሉ ሲያጠኑ። ቅድመ ዘመናዊነት እና ዘመናዊነት እና ደግሞ ድህረ ዘመናዊነት ብለው ፕሪ ሞደርኒቲ እና ፖስት ሞደርን ብለው ያጠናሉ። እነኚህ የሚያጠኗቸው ነገሮች በህብረተሰቡ ውስጥ ህብረተሰቡ የሄደባቸውን ባህሎች እንደገናም ደግሞ ህብረተሰቡ በምን መልኩ ሲመላለስ እንደነበረ ህብረተሰቡን የቀረጹበት አቀራረጽ የሚመጣው ምንጩ ምናልባት ከአንድ አሳባውያን ሰዎች ሊሆን ይችላል፣ ከማህበረሰብ አሳባውያን ሊሆን ይችላል። ብቻ ምንጩ የተለያየ ሊሆን ይችላል። ግን እነኚህን ዘመናት በምንመለከትበት ጊዜ በየዘመኑ ዘመኑን የሚገዳደሩ ዘመኑ ላይ የሚመጡ ሐሳቦች አሉ፣ ፍልስፍናዎች አሉ፣ አመለካከቶች አሉ። እነኚህ ፍልስፍናዎች በፈርስት ሴንቸሪም ይገርማቸዋል የነበሩ ፈላስፋዎች በነበሩበት ዘመን ነው የነበሩት። እነ ሐዋርያ ጳውሎስ እነ ዮሐንስም ሐዋርያቱን ስትመለከቱ በዛ ዘመን ተመሳሳይ የሆነ ተግዳሮት ባለበት ዘመን የክርስቶስ ኢየሱስን ቤተክርስቲያን ጸንታ እንድትቆም ቅዱሳኑ ደግሞ ጸንተው እንዲቆሙና ለተላኩበት ዓላማ ተፈጻሚ እንዲሆኑ የረዱ ሰዎች ናቸው። ቅድም ያነሳውላችሁን ሐሳብ ወደ ኋላ ስንመለስ ፕሪ ሞደርኒቲ የሚባለውን ህብረተሰብ በምንመለከትበት ጊዜ ማህበረሰቡ የሚያወጣቸው ደንብና መመሪያዎች አሉ። ስለዚህ ማህበረሰቡ ነው የበላይ ባለስልጣን። ከዚህ የተነሳ በዛ ዘመን እውነትም ይሁን የተሳሳተ ነገር ቢመጣ ማህበረሰቡ የማግለል ኃይል አለው። ስለዚህ የወጣውን ስርዓት፣ የወጣውን ደንብ፣ የወጣውን መመሪያ ይዞ ማህበረሰቡን የሚጻረር ከሆነ ኢሚዲየትሊ ማህበረሰቡ ያገለዋል። ይሄ በጣም ጥሩ አድቫንቴጅም አለው ለኛ አይነቶቹ ለክርስቲያኖቹ። ደግሞ የከፋም ነገር አለ። የከፋ ነገር የሚኖረው እውነት የሆነ ነገር ይዞ ማህበረሰቡን የሚሞግት ሰው ይመታል። ስለዚህ እውነት ይዞ መጥቶ ማህበረሰቡ ያንን እውነት የማይቀበል ከሆነ የፕሪ ሞደርኒቲ ቻሌንጅ እሱ ነው። ለምሳሌ ብዙዎቻችሁ የምታውቁት አሁን ጋሊሊዮ የሚባለውን ፈላስፋ ትዝ ይላችኋል። ቤተክርስቲያን ውስጥ የነበረ ሰው ነው እና ፍልስፍና በዛ ዘመን ምን አይነት ነበረ? መሬት ጠፍጣፋ ነች ተብሎ ይታመን ነበር። ስለዚህ የትልቁ ማህበረሰብ የተቀበለው ነገር መሬት ጠፍጣፋ ነች የሚል ነው። ጋሊሊዮ ግን ሲያጠና መሬት ክብ መሆኗን አወቀ እና መጥቶ ለማህበረው ሲያስተዋወቅ ይዘው ወደ እስር ቤት ነው የወሰዱት። ግን መሬት ክብ ነች ጠፍጣፋ እናንተ። ስለዚህ እስካሁን ድረስ የተቀበልነው እውነት ነው ልላችሁ ነው። የተቀበልነው እውነት ያመጣ ሰው በዛ ማህበረሰብ ውስጥ እውነት በማምጣቱ ሊገፋ ችሏል። ግን በሌላ በኩል ደግሞ ኦፖዚት የሚሰርቁ የሚያመነዝሩ ሌሎች ነገሮች ማህበረሰቡን ቀውስ የሚያመጡ ሲኖሩ የማህበረሰቡ የበላይ ደንብና ስርዓት ስላለ እርምጃ ይወስዳሉ። በዛ መልኩ ማህበረሰቡ ጥሩ ነው። ግን ይሄንን የተጻረረው ነው እንግዲህ የሞደርኒቲ ወይም ደግሞ ይሄ ዘመናዊነት የሚባለው የመጣው ከዚህ እንደ እውነት ካለ እውነትን ማህበረሰቡ የማይቀበል ከሆነ ለምንድነው ይሄንን የምንቀበለው የሚለው ኤክስትሪምሊ በመሄዱ ቴክኖሎጂን ለሰው ልጆች የበላይ እንዲሆን እንዲደራጅ፣ ሰው እንዲነቃ፣ ሰው እንዲበረታ፣ ሰው እንዲያስብ
አመክንዮ ወይም ሪዝን የሚባለውን ኮንሰፕት አመጣ። ይሄ ደግሞ በጣም ጥሩ ጎን አለው። ሪዝን የሚለው ነገር ሐሳብ፣ አመክንዮ የሚለው ሐሳብ ማስረዳትና ማሳመን ማሳወቅን የሚጠይቅ ስለሆነ የትኛውም ሐሳብ ቢመጣ ያንን ሐሳብ ተንትኖ ማስረዳት ካልቻለ ያ ነገር ትክክል አይደለም የሚል ነው። ስለዚህ ይህንን ሐሳብ ትክክል ለማድረግ ሪዝኑ ታንጀብል መሆን አለበት። ግን እንዲህ አይነቱ ነገር ስፒሪቹዋል የሆነውን ነገር ለማስረዳት እንዴት ይቻላል? ሪዘረክሽንን ወይም ለምሳሌ ትንሣኤን እንዴት በቁሳዊ አስተሳሰብና አመለካከት ማስረዳት ይቻላል? አይቻልም። ስለዚህ ይሄ ሞደርኒቲ ደግሞ ሚስ ያደረገው ይሄንን ነው። አምላክን አወጣና ሰውን በአምላክ ቦታ አስቀመጠ። ከዚህ የተነሳ የማርክሲስት ሌኒንስ ፊሎሶፊ የሚባለውን ታውቁታላችሁ። አንዳንዶቻችሁም እዛ ውስጥ ነበራችሁ። ጌታ አውጥቷችኋል፣ ስሙ ይባረክ። ከዛ በኋላ ይሄኛውን ደግሞ የሚጻረር ኃይል መጣ ማለት ነው፣ ፖስት ሞደርን የሚባለው። ይሄ ፖስት ሞደርን ዘመናዊነት ደግሞ ስፒሪቹዋሊቲ ኢዝ ሪል፣ እንዴት እንክደዋለን? ስፒሪቹዋሊቲ መንፈሳዊነትን አንክደው። ግን there is no absolute truth ወይም ደግሞ እውነት የሚባል ነገር በፍጹም ነባራዊ እውነት የለም። አንጻራዊ እውነት ነው ያለው የሚል መጣ ማለት ነው። አሁን እኛ ያለንበት ዘመን እሱ ነው። ልጆቻችን አሁን ለዚህ እኮ ነው ልጆቻችን በአንድ በኩል መዝሙር ይዘምራሉ፣ በዚህ በኩል ዘፈን ይዘፍናሉ። አትፍረዱባቸው። ፍልስፍናው ነው። ፍልስፍናው በፍጹም ክሊር የሆነ መንገድ አያሳይም። ላንተም ልክ ነው፣ ለኔም ልክ ነው። ላንተ እውነት የሆነው ላንተ ነው፣ ለኔ እውነት የሆነው ደግሞ ለኔ ነው። ስለዚህ ብዙ ነገር የሚያጋባ ነው ፍልስፍናው። ያጋብቶ የያዘ ነው። ማንንም ማረም አይችልም። ታውቃላችሁ። አሁን እስቲ ልጆችን ተመልከቱ። ትምህርት ቤት ሽት ስላረጓቸው አንተ ተመለስ የሚል ልጅ የለም። በቃ እንደ ዝንቢ አብሮ መሄድ ነው። ይሄ ፍልስፍናው ነው ወገኖች፣ ፍልስፍናው። ስለዚህ ይሄንን በዛ ዘመንም ነበረ ልላችሁ ነው። እንደዚህ ክሊርሊ ባይመጣም አሁን የጾታ ችግር፣ የአቦርሽን ችግር ጥያቄዎች አሁን የምታዩቸው የክሎኒንግ ብዙም ልንፈታቸው ማንችላቸው ጥያቄዎች የሚመላለሱት because of the philosophy behind እና ልጆቻችን ላይ ረጭተውታል መውጣት እስከማይችሉ ድረስ። እና በዮሐንስም ዘመን ይሄ ነበር። ለምሳሌ አንዱ ዶስቲዝም የሚባለው ትምህርት ነው። እሱ በነበረበት ጊዜ የዮሐንስን የነበረበትን ሎካል ቸርች ያነቃነቀው ይሄ ዶስቲዝም የሚባለው ትምህርት። ስለዚህ እነ ዮሐንስ ኢየሱስ ክርስቶስ ጌታ ነው፣ እሱ ፍጹም አምላክ ነው፣ ፍጹም ሰው ነው። ፍጹም ሰው የሆነበት ምክንያት አለው፣ ፍጹም አምላክ የሆነበት ምክንያት አለው። በእግዚአብሔር ዲዛይን ውስጥ ይሄ ቀደም ብሎ የተሰራ እግዚአብሔር ሪደምፕሽን ፕላን ሲያደርግ ልጁ ኢየሱስ ክርስቶስን ወደ ምድን ሲያመጣ ራሱ አውጥንጥኖ ያስቀመጠው ነገር ነው። ፍጹም አምላክነቱ፣ ፍጹም ሰውነቱ። ግን ዶስቲዝም ምን ይላል? እሱ ፍጹም አምላክ ነው፣ ፍጹም ሰው ግን ሊሆን አይችልም። ይሄ ዶስት የሚለው ሐሳብ ምናልባት ከደረስኩበት ዶኪን የሚል መምሰል አይነተኛ የሚመስል ነው እንጂ እሱ ራሱ አካል አይደለም። እና ይህ በጥንት ዘመን የክርስቶስ ፍጹም ሰው መሆኑ የሚቃወም የስህተት ትምህርት ነው። ኢየሱስ ፍጹም አምላክ መለኮት ነው። ሆኖም አካሉ ግን በመንፈሳዊ ተአምራት ወይም ቅዠት ኢሉዥን የተሰራ ነው ብሎ ነው የሚያምነው። እግዚአብሔር ንጹህ መንፈስ ነው፣ በጉዞ ዓለም ቁስ ውስጥ ወይም ስጋ አይገለጥም ብለው የሚያምሩ ናቸው። እና ዮሐንስን እንዴት ቻሌንጅ እንደሚያደርገው ተመልከቱት።
እንደ መሪ እንደ ፓስተር ፈርስት ሴንቸሪ ላይ እንዳለ ያስተማረውን ትምህርት የሚገለብጡ ከውስጥ የሚመጡ ደግሞ ከውስጥ ከቤተክርስቲያን ውስጥ የሚወጡ ይህንን እውነት የሚክዱ ሰዎች ሲኖሩ፣ ሌላው ኖስቲዝም ነው። ተመሳሳይ ሆኖ ኖስቲዝም ብዙ ባለፈው ስላልን እዛ ላይ ጊዜን አላባክንም። ግን በመጀመሪያ ጥቂት 100 ዘመናት ከክርስቶስ ልደት በኋላ ያደገ የጥንት ሃይማኖት እንቅስቃሴ ሲሆን ይህ መዳን የሚገኘው በእምነት ወይም በስራ ሳይሆን ልዩ ሲክሬት ናውሌጅ ወይንም ደግሞ መለኮታዊ እውቀት ለአንድ ሰው በተለየ መልክ ተሰጥቶት እሱን ሲገነዘብ ነው መዳን የሚችለው የሚል ሐሳብ አላቸው። ስለዚህ የደህንነትን መንገድ እንኳን ሲትሪዮሎጂ ወይም ደግሞ መዳን የሚለውን ሐሳብ ኮንሰፕት የሚገለብጥ ነው እና እኔ እንዲህ እላለሁ። እንግዲህ ወደ መልእክቱ ሊሄድ አሁን መልእክቱን ርዕሱን እንዳያችሁት በሚለዋወጥ ዓለም ይለዋወጣል። ነገሮች ይለዋወጣሉ፣ ሁኔታዎች ይለዋወጣሉ። ለምሳሌ አሁን እዚህ ውስጥ መቼም ኤአይ ምናምን ውስጥ የምትሰሩ ሰዎች አላችሁ። አሁን ታውቃ ክሮስ ሮድ ላይ ነን ያለ ነው። በጣም እንደ ቤተ ክርስቲያን ይህንን ማየት ካልቻል ምንም አናይም ማለት ነው። አሁን ካልቸር ሊለወጥ ነው። ሁኔታ የሥራ አካሄድ ሊቀየር ነው። ላስፈራራችሁ አይደለም። we have to accept it, we have to get ready ለዚህ እና እነኚህ ነገሮች እንቅስቃሴ ላይ ባሉ ጊዜ ቤተክርስቲያን ቀድማ ማሰብ አለባት። አንደኛ የእግዚአብሔርን ሐሳብ እንዴት ይነካል፣ ሁለተኛ የቤተክርስቲያንን ሕልውናና ጤንነት እንዴት ይነካል ብላ ቀድማ ማሰብ አለባት። እኔ ጥናት ስለሌለኝ ብዙ መናገር አልችልም አላቅምም። ግን እንዲሁ ብላይንድሊ አንድ ሐሳብ መጣል እችላለሁኝ። ሊገመት የሚችል ሊመረመር ወስዳችሁም ደግሞ ትፈልጉ ሰዱት፣ ባትፈልጉት ጣሉት። እኔ ሳይ በጣም ፖዚቲቭ የሆኑ ጎኖች አያለው በኤአይ። ምክንያቱም ስራን በተመለከተ በጣም ጠቃሚ ነገሮች አያለው። በአጭር ጊዜ መሰራት የሚገባቸውን በብዙ ጊዜ የሚፈጁትን በአጭር ጊዜ ለመስራት ምን አይነት ቴክኖሎጂ ነው! የሚገርም ነው። 10 ዓመት 15 ዓመት የሚሰራውን ታታታታ አድርጎ በሁለት ቀን የሚሰራ ማንም አይፈልጋል። ይሄንን በጣም ደስ ይላል። ሌላው በጣም እንትን ያለኝ ትምህርት ቤት ውስጥ የሄዳችሁ ሰዎች ላይብረሪ በምትሄዱበት ጊዜ ላይብረሪ በጣም ውድ ነው። የፈለጋችሁት አንዳንድ መጽሐፍቶች በጣም ውድ መጽሐፍቶች ከፈለጋችሁ ስኮላርሊ ሃይ የሆኑ መጽሐፍቶች አሉ። እነሱ መጽሐፍ ተራ ላይብረሪ ውስጥ አይገኝም። ትልልቅ ዩኒቨርሲቲዎች ውስጥ ነው የሚገኘው እና ግዙ ይሏችኋል። እና አክሰስ ስትገቡ እናንተ ባክግራውንዳችሁ ራሱ ያስገባችሁ እዛ ለመግባት ማለት ነው። ትልልቅ እንትን ውስጥ ስኮላርሊ ታላላቅ ላይብራሪዎች ውስጥ ማለት ነው። ትምህርት ቤቱ ካልፈቀደላችሁ በስተቀር ማለት ነው። እና ያን ለማግኘት አሁን በየቤቱ እኮ ነው እኩል ያደረገው። ይህ አሁን ለድሮዎች ጥሩ አይደለም። ኢንፎርሜሽን በተመለከተ በቃ ለሁሉም እና ከዚህም የሚበልጥ ብዙ ጥሩ ነገሮች እኔ ሊገልጣቸው ማልችላቸው መልካም ነገሮች አሉት። ለእኔ ግን የመጽሐፍ ቅዱስ አስተማሪና ተማሪ ይሄ በምን ያመጣል ብዬ አስባለሁ። ለምሳሌ በመጽሐፍ ቅዱስ ውስጥ ስንማር ስለ ሂዩማኒቲ ተምረናል። ሰው ማን ነው የሚል ሲስተማቲክ ቴዎሎጂ ላይ በጣም ወሳኝ ነገር ነው። ሰው ማን ነው እና ሰው ማንነቱ በተለያየ መንገድ ሊገለጥ ይችላል። ግን ቢብሊካል ዴፊኒሽኑ ምንድነው ነው? ሰው ምንድነው ስንል መጽሐፍ ቅዱስ የሚነግረን the image of God የሚለው ነው። የእግዚአብሔር መልክ አለው ነው የሚለው። በእግዚአብሔር አምላክ መልክ ነው የተሰራው ነው የሚለው እና ብዙ ይሄ the image of God የሚለው ኮንሰፕት በጣም ሰፊ ነው። ግን ከብዙ አንዱን ብናይ ቲንኪንግ ነው፣ አስተሳሰብ እና እኔ የምፈራው አሁን እኔ ላስብልህ አንተ ቁጭ በል እያለኝ፣ እኔ ላስብልህ አንተ ቁጭ በል። እንግዲህ ታርሙኛላችሁ እናንተ ከገባችኝ ከትንሿ እንትን አንጻር ነው። እንደዛ አይደለም ልትሉኝም ትችላላችሁ። ያየኋትን ያህል ስለሆነ ለጥንቃቄ ለመናገር ነው። ላስብልህ እና መጽሐፍ ቅዱስ ይገርማችኋል
አስቡ ነው የሚለን። ሰው መልኩ ራሱ ማሰብ ነው። ከእግዚአብሔር የወሰድነው ነገር ነው ይሄ ማሰብ። ለኢያሱ ምን አለው? የዚህ ሕግ መጽሐፍ ከአፍህ አይለይ፣ በቀንና በሌሊት አስበው፣ አሰላስለው። አስበው፣ አሰላስለው። የሚሊተሪ ሎጂስቲክ አይደለም የሰጠው የዚህ ሕግ መጽሐፍ ከአፍህ አይለይ፣ አስበው፣ አሰላስለው። እግዚአብሔር በመልኩ የፈጠረውን ሰው አስበው ነው የሚለው። እና ላስብልህ ካለኝ እኮ አደጋ ነው። አሁን ለምሳሌ በጣም ብዙ ፓስተሮች እንደሚፈተኑ አልጠራጠርም። ታታታታ አድርገው እንደሚያመጡ እውነቴን ነው የምላችሁ። ገብቶ ተረግዞ ቆይቶ 9 ወር ያልተወለደ ልጅ አደጋ አለው። ምን አይነት ህብረተሰብ እንደምንፈጥር፣ ምን አይነት ኮሚኒቲ እንደሚመጣ አስቡት። ላስብልህ ነው አስበን ነው እንጂ አስበን ጸልየን አስበን እሱ መንፈስ ቅዱስ የሚለው። ስለዚህ ይሄ በጣም ዶሚኖ ኢፌክት የሚባል ነገር አለ። ለአንዱ ከተመታ ሁሉ ይመታል። ማሰብ ካቆምክ ደህንነት ራሱ የለም። አሁን ለምሳሌ ለመዳን እኮ ሰው ጸጋም ቢኖር ጸጋው ይገርማቸዋል። ጸጋው እኮ እንድናምን ነው የሚያግዘን። ስናምን ግን ዲሲሽን ያስፈልጋል። ዲሲሽን አእምሮአችን ይጠይቃል። ስለዚህ በዚህ ዘመን ነገሮች እንደዚህ በሚሆኑበት ዘመን አባቶቻችን በሚለዋወጥ መካከል ሳይለዋወጡ እውነትን ይዘው አለፉ። እኛስ በፈርስት ሴንቸሪ ነገሮች እንደዚህ በሚሆኑበት ጊዜ እነ ዮሐንስ ያሳዩናል። ኖስቲዝም የፈለገ ቢመጣ፣ አንታይ ክራይስት ቢመጣ፣ በሚለዋወጥ ዘመን ሳንለዋወጥ ጌታን እናክብረው። አሜን። ክብር ለስሙ ይሁን። በጣም ሲምፕል ነው። የምታውቁትን ነገር ነው የምነግራችሁ ዛሬ። 2 ነገር ነው የምነግራችሁ። ሐዋርያ ዮሐንስ ያደረጉት፣ ይቺ ኮንግሪጌሽን ያደረገችው በጣም ሮኬት ሳይንስ አይደለም። የታወቀ የተለመደ ዋና ነገር ነው፣ ግን አደረጉት። ስለዚህ ያን ፈተና ገለበጡት። ስለዚህ እሱን ነው ማሳያችሁ። በጣም ደስ የሚለኝ ይሄ ሰው እኚህ ሰው ጆን ስቶት የሚባሉት ሰውዬ በጣም ደስ ይሉኛል። እና እስቲ አብረን መፈክር እንበል። ጌታ ይባረክ። በጣም ደስ ይለኛል። የእሳቸው ተርጉም ነው። ልሳሳት እችላለሁ እኔ ስለተረጎምኩት፣ ግን ሐሳቡን ያዙት እና አብረን ነው የምንለው። ይሄንን አብረን እናነበዋለን እና ይታያል። የረዳችሁ ታያላችሁ። የረዳችሁ እግዚአብሔር ረድቷችኋል። እንደዚህ ይላል፣ እኛ በንፋስ ወዲህና ወዲያ እንደሚንገላታ ሳር በሰዎች ያልተገባ ሐሳብና አስተያየቶች የምንገዛና የምንሰግድ አይደለንም አሉ። እሳቸው የኒው ቴስተመንት ስኮላር ናቸው። እኛ ከተራራ ስር በሚመነጭ ምንጭ መካከል እንደተቀመጡ ድንጋዮች የማንነቃነቅ ነን። እኛ ወንዝ በሚፈስበት አቅጣጫ የሚመጣ የውሃ ኃይል እንደሚወስዳቸው አሳዎች አይደለንም። ነገር ግን ወንዙ ከሚፈስበት በተቃራኒ በመሄድ ከዘመኑ ጎጂ ባህል በላይ እንሆናለን። እኛ እንደ አካባቢ ሁኔታ መልኳን፣ ቀለሟን እንደምትለዋውጥ እስስት አይደለንም። ነገር ግን በተቃራኒ በጌታ ጸጋ ከአካባቢው ተግዳሮት በላይ በመሆን በጉልህ እንታያለን። በተራራ ላይ ያለች ከተማ አትችልም። እግዚአብሔር በዚህ ይባርካችሁ። ስለዚህ
ይሄ ከመጽሐፍ ላይ ነው የወሰድኩት። ራዲካል ዲሳይፕልስ ከሚባል መጽሐፍ ነው። እና በሚለዋወጠው ዓለም ተግዳሮት ሳንለዋወጥ የምንኖረው እንዴት ነው የሚለውን ሁለት ነገር ነግራችሁና አብረን እንጸልያለን። አንደኛ በእውነት በመሄድ የዮሐንስን መጽሐፍ ወደ ኋላ መለስ ብላችሁ ስታዩ እነኚህ ነገሮች በጣም የሚደጋገሙ ናቸው። እውነት፣ ፍቅር፣ መዋደድ የሚሉት ነገሮች ይደጋገማሉ። ዮሐንስ ወንጌልን ስታነቡ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እንደዚህ የሚል ቃል አለ። በዮሐንስ መልእክት አውድ እውነት ምንድን ነው ለሚለው ጥያቄ መልስ ሊሰጠን ይችላል። እውነተኛ አምላክ ብቻ የሆነውን አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እንግዲህ ከዚህ ከመጽሐፉ ሐሳብ ስንረዳ ኢየሱስ ራሱ ነው እውነት ብለን ነው የምናስበው። እውነትን ስናስብ ኢየሱስን ራሱን ነው የምናስበው። ይሄ እውነት እሱ እንደሚለው እዚህ ላይ አይታችሁ እንደሆነ መልእክቱን በደንብ ካነበባችሁት ይሄ እውነት ይላል ሲናገር በቅዱሳን ውስጥ የሚኖር ነው ይላል። የሚኖር በእኛ ስለሚኖር ይላል። አይታችሁታል። በእኛ ስለሚኖር ይኖራል። እስከ መቼ ነው ይሄ እውነት የሚኖረው በእኛ ስንል ምን ይላል? ለዘላለም ይላል። ታምናላችሁ? በእኛ ውስጥ ነው የሚኖረው ይሄ እውነት። የሚኖረው ደግሞ ለዘላለም ነው ይላል። ስለዚህ ይሄ እውነት የሚኖርባቸው ቅዱሳኖች እሱ እንደሚለው ይህ ደብዳቤ የተጻፈው እውነትን የሚያውቁና ጸሐፊው በእውነት ለሚወዳቸው ቤተክርስቲያንና አባላት ነው። ይሄ እመቤቴ ምናምን የሚለው ሐሳብ ለአንድ ሴት ተጻፈ ለሌላ ተጻፈ ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ኢቫንጀሊካል ቸርች ግን የምትረዳው ይሄ ለአንድ ቤተክርስቲያን እንደተጻፈ በሴት መልክ ለቤተክርስቲያን እንደተጻፈ ነውና እዛ ላይ አንድ ላይ እንቀመጣለን ማለት ነው። እና ከዛ ባርኮት ይባርካል። ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ጋር ይሆናሉ ነው የሚለው። ይሆናሉ በቃ ይሆናሉ። ትዝ ይላችሁ እንደሆነ እዚህ አንደኛ ዮሐንስ ስንማር ኬኖኒያ የሚል ሐሳብ አንስተናለን ብዙ ጊዜ። ኬኖኒያ ፌሎሺፕ የሚለው እሱ በጣም የሚገርም ነው። ቅድም ማይክ እያዘመረ እያለ በቃ እያመሰገነ ሲያመሰግን እኛ የተሰጠን ነገር ስናስበው ከጨለማ ወደሚደነቅ ብርሃን ነው የመጣ ነው። የማይገባን ኃጢአተኞች ፍርድ የተጠበቀልን ግን ገና ኃጢአተኞች ሳለን እኮ ነው። ገና ኃጢአተኞች ሳለን ከተቀደስን በኋላ አይደለም። ገና ኃጢአተኞች ሳለን እዛ ሳለን እርሱ ወደደንና ወደ መንግስቱ አመጣን። የመጣንበት መንግስት ይገርማቸዋል። ከእግዚአብሔር ጋር ህብረት የምናረግበት ከእሱ ጋር የምንቀመጥበት። እኔ ኬኖኒያ ላንድ ብየዋለሁ። በቃ የተለየ ሰፈር ነው። በእግዚአብሔር ህግና በእግዚአብሔር ስርዓት የምንኖርበት ቦታ ነው። ስለዚህ በእውነት መሄድ ማለት ምን ማለት ነው ብለን ራሳችንን መጠየቅ ጥሩ ነው። መሄድ የሚለውን ያው ሁላችሁም ስለምታውቁት ግን ከስነ ምግባር፣ ጸባይ፣ ያናኗር ዘይቤ፣ የህይወት ዘይቤ እነኚህ ነገሮች የሚቀላቀል ባህሪንም ጭምር የሚጨምር ነገር ነው እና የክርስቶስን ባህሪ የሰረጸ ኑሮ ህይወት የመኖር ሚስጥር ነው። እውነት ኢየሱስ ከሆነ walk in the truth የሚለው ሐሳብ በቃ እውነት በሆነው በክርስቶስ ኢየሱስ መኖር ነው ማለት ነው። እና ላቭ ይሄንን የሚያስረዳልኝ በጣም ወደው ስክሪፕቸር አለ። እሱን የግድ ማውጣት ይኖርባቸዋል። ተሰሎንቄ ምዕራፍ 1 ላይ ሁላችሁም መጽሐፍ ቅዱሳችሁን አውጡ። I love to read that part። እንዴት በእውነት ሊሂድ ለሚል ጥያቄ ተሰሎንቄ ላይ አንደኛ ተሰሎንቄ ምዕራፍ 1 ላይ እንዴት
እንዴት በእውነት ልሂድ ለምንል ሰዎች በጣም ክሊር የሆነ ነገር ቤተክርስቲያን ሊኖራት ይገባል። በቃ በነ ዮሐንስ ዘመን ይሄን ተግዳሮት የተወጡት በእውነት በመሄድ ነው እና በእውነት የሄደች አንድ ቤተክርስቲያን ላሳያችሁ ነው። በእውነት ሄደች እና 5 በጣም የሚገርሙ ስቴፖች አሉ በእውነት ለመሄድ እና ከዚህ ውስጥ እናያለን ማለት ነው። ላንብብላችሁ ቁጥር 5 ላይ ምዕራፍ 1 ቁጥር 5 ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ጋር ደስታ ጋር ምን አረጋችሁ? ተቀበላችሁ። እኛንና የምትመስሉ ሆናችሁ። ስለዚህ በመቄዶንያ በአካያ ላሉት ምእመናን ሁሉ ምሳሌ ሆናችሁላቸው። ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካባቢ ብቻ አልተሰማምና ይላል። ከዛ በኋላ ቁጥር 10 ላይ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ብሎ ይናገራል። ያው 5 ነገር ላሳያችሁ በእውነት መሄድ። አሁን በኋላ ስለምንጸልይ እኔ በጣም ደስ ብሎኛል። በእኛ ቸርች አሁን ጠዋትም እዚህ በጣም ልዩ ፕሮግራም ነበር፣ ዲሳይፕልሺፕ። የሚገርም ምስክርነት ነበር። ፌይትፉልነስ በዚህ አይነት ፈተና፣ የቤተሰብ ፈተና፣ የሥራ ፈተና፣ የተለያየ ፈተና ለእግዚአብሔር ነገር ታማኝ ሆነው መሪዎች ሲመሰክሩ ሳይ በጣም 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 ነው ደስ የሚለው እና እንደውም እሱ ነው ጸሎቱ። ዛሬ መሪዎች ወደዚህ ይመጣሉ። በኋላ ላይ በእውነት እኔና ፓስተር ሳምሶን እንጸልያለን። ምን እንዲያደርጉ? እነኚህ 2 ነገሮች እንዲያደርጉ ከዚህ በኋላ በቀረላቸው ዘመን ማለት ነው። 5 ነገሮችን ልንገራችሁ ከተሰሎንቄ። አንደኛ እውነትን መቀበል ያስፈልጋል። መቀበል ይገርማችኋል። ምንድን ነው አሁን የምትለው ልትሉ እንችላላችሁ። መጽሐፍ ቅዱስ ላይ እውነትም ይቀበሉ አሉ፣ እውነትም የማይቀበሉ አሉ። በቃ ህዝቡ እስራኤልን ህዝብ ተመልከቱ፣ 7ቱን አብያተ ክርስቲያናት ተመልከቱ፣ የተጻፉትን በሙሉ መልእክቶች ተመልከቱ። 2 ሰዎችን እንኳን ለምሳሌ ኦርፋና ሩት በቃ 2 እንኳን ማት ሰዎች ማምጣት ትችላላችሁ ልላችሁ ነው። ማርታና ማምጣት ትችላላችሁ። ስለዚህ ዛሬ እኛ ማርያም ነው የምንሆነው ሁላችን ከዚህ መልእክት አንጻር እና እዚህ ላይ እንደምታዩ እውነትን መቀበል የተሰሎንቄ መጽሐፍ ስትመለከቱ 3 ሳምንት ነው የሚባለው፣ 1 ወር ሊሆን ይችላል። ከዳኑ እነ ጳውሎስ በመከራ ነው የሄዱት እዚህ ከተማ ሲገቡ። እኔ እንደውም ይሄንን ሐዋርያ ሥራ ምናምን እዚህ ሳስተምር ባለፈው እዚህ ይላችኋል ኮቪድ ጊዜ በጣም አጥንቼው በጣም ገርሞኝ የተሰሎንቄ ሰዎች የኢትዮጵያ ባህል ነው ያለ ይመስላል። አሁን መከራን የገጠማቸው መጥተው ወንጌል ሊሰብኩ ሲሉ አሁን ግሪክ ምናምን ስትሄዱ እኮ ጦርነት የለም። እሺ ምንድን ነው የምትለው ብሎ ሰምተዋችሁ ኦኬ ምናምን ብሏቸው ይሄዳል። እነ ቤሪያን ምናምን ቆይ ቃሉን አጥንተን እንትን ያሉ ተሰሎንቄ ዱላ ያዝ እና ምንም እድል አልሰጧቸው። የእኛም ባህል ነው የሚመስለው እና ሮጠው አምልጠው ነው የሄዱት። ግን የነገሯቸው ቃል የህይወት ቃል በመንፈስ ቅዱስ የሆነ ነበረ እና የሚገርመው እነኚህ ሰዎች እውነትን ተቀበሉት። እውነትን የምትቀበሉ ያድርጋችሁ። ኦፍ ኮርስ እውነትን ሳናጣራ እንቀበል አላችሁ። ግን እውነት መሆኑን ካወቃችሁ መቀበል ይሄ መጀመሪያ የነሱ ነገር ነው እና ይሄ በጣም ረዳቸው። ኢንተርናላይዝ አረጉት፣ ሜዲቴት አረጉት እና ሁለተኛው ስቴፕ ልንገራችሁ። ሁለተኛው ስቴፕ ትራንስፎርሜሽን፣ ከእውነትን ኢንካውንተር ማድረግ ነው፣ አለመሸሽ ነው። አይ ሪመምበር እኔ ወደ ጌታ ስመጣ ያዕቆብ ምዕራፍ 4 ቁጥር 8 ላይ ነው በጣም ቻሌንጅ ሊሆንኩት እና እዛ ላይ ስደርስ ከጎኑ ምን ይላል ሳነብ፣ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ይላል። ኧረ በለው እና አልፌው እንዳላየ ሰው ታውቃላችሁ አእምሮ እንደዚህ እንደሚያደርግ። አሁን አንዳንድ ጊዜ ስታፕ ሳይን ላይ እንደዛ አላረጋችሁ እንዲህ ረግጣችሁ የምታልፉ የላችሁ
ይገርማል። የእግዚአብሔርን ቃል እንደዚህ እናደርጋለን። በጣም ምስኪን ነን። እግዚአብሔር ሊፈውሰን ሊያድነን ሊለውጠን ሲመጣ አድርገን እልፍ። እንደው መስማት አንፈልግም። የእኛን ነው የምንመርጠው። ጥቅስ እንመርጣለን። እኛን የሚያስደስተን እንመርጣለን። እና እኔ እምቢ አልኩ። በቃ አልፈልግ እንዴ ወደ እግዚአብሔር ቀረቡ የሚል ድምፅ እኮ ይጮሃል። ቅረብ አልሰማም፣ አልፈልገውም። እና ለካ ስቀርብ እሺ ቆይ ትንሽ እስቲ ልስማው ቅረብ ብቀርብስ ሲል ብቀርብ ስል በለው የሚቀርብኝ ነገር ዱርዬነቱ፣ ስንት ሰው ማጣቴ፣ ከዛ መናቄ፣ ከዛ ሊሰድቡኝ ነው ፍርሃት፣ ጦርነት አለ። ለመቀበል ጦርነት አለ ልላችሁ ልጄ አንተ የረከሰ ነገር ውስጥ ነው ያለኸው፣ ውጣ ቢለን ጌታ የሰር ማለት እኮ ነው ያለብን። እኛ ምክንያት እንሰጣለን። እነኚህ ግን መጡ፣ እነ ጳውሎስ ሰበኩ፣ ተቀበሉት እና እውነትን ኢንካውንተር እንዲያደርጋቸው። እነኚህ ሰዎች ጣዖት የሚያመልኩ ናቸው። የባዕድ አምልኮ ያላቸው ሰዎች ናቸው። የራሳቸው ካልቸር ባህል ያላቸው ሰዎች ናቸው። የእውነት መንፈስ የኪንግደሙ ኃይል ሲመጣ ተቀበሉ። ስለዚህ እውነት ኢንካውንተር ያድርገን። ለዚህ እኮ ነው ጳውሎስ፣ እኔ የምወደው አንድ ጥቅስ አለ በጣም እዚህ ቤተክርስቲያን ሳሰለችኝም አትቀሩም። እኛ ሁላችን በማይከደን መጋረጃ ፊት የጌታን መልክ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ከክብር ወደ ክብር እንለወጣለን እኮ ነው የሚለው። እንዴ ይሄ እኮ ነው እውነትን እኮ ኢንካውንተር ስናደርገው ነው ከአንድ ክብር ሌላ ክብር ውስጥ ምንገባ። ይለውጠናል። ከጣዖት አምልኮ ይለውጠናል። ከምንዝርና ይለውጠናል። ከሐሜት ከተንኮለኛ አእምሮ ይለውጠናል። ዋው አይገርማችሁ? እኛ እኮ አይደለም ራሳችንን የምንለውጠው። እነዚህ መንፈስ ቅዱስ እኮ እየጠበቀን ነው። እሱ እኮ ልለውጥሽ በራሳችን አንችልም። እሱ ግን ሊለውጠን አሁን እንደዛ ነው የሚለው። ከእውነት ጋር ኢንካውንተር በእውነት የሚሄዱ ሰዎች እንደዚህ ናቸው ልላችሁ ነው። ይቀበላሉ። እውነትን ኢንካውንተር ለማድረግ በቃ ይፈቅዳሉ። ሶስተኛው ጎላቸው ይሄ እንግዲህ ታውቃላችሁ። አንድ ጊዜ አንድ ወንድም ጠፋ ከቸርች። ከዛ ጠፋና ስፈልገው በኋላ እግሩን ታሞ ነው ለካ ዕቃ የሆነ ቀርቻለሁ እኔ በቃ ስንት ጊዜ ሆነ 6 ወር። ዋው ብዬ ቤቱ አገኘሁት። በኋላ በስልክ ሳወራው ግን እዚህም ብርቅ ቸርች እየሄድኩ ነው አለኝ። እየሄድክ ነው? ጥሩ ቸርች ነው። እንዴት ያሉ አለኝ። በኋላ ልክ ሄጄ ስጠይቀው በጎን የሞርሞን መጽሐፍ ቅዱስ አየሁ። የት ነው የምትሄደው ስለው እነኚህ እንዴት አይነቶች መሰሉ። መጽሐፉ የፈለገው ይሁን ምግብ ከተሰጠን ነው እኮ ነገሩ ነው። ጎል አለን እኛ። ኢንካውንተር የሚያደርገን ነገር ጎል አለን። ክርስቶስን ለመምሰል ሌላ ሳይሆን ክርስቶስን መምሰል። ስለዚህ በመጀመሪያው እውነትን ተቀበሉ። ከዛ ኋላ እውነትን ኢንካውንተር አደረጉ። ሶስተኛ ደግሞ ጎላቸውን አወቁ፣ ክርስቶስን ለመምሰል እና እዚህ ጋር እኛንና ጌታን የምትመስሉ ሆናችሁ ማረጋገጫው እሱ ነው። አንድ ሰው እውነትን መቀበሉ በእውነት መንገድ መሄዱ እውነትን ይቀበላል፣ ህይወቱ ተለውጧል። ሶስተኛ ደግሞ ማንን ይመስላል? ኢየሱስን ይመስላል። እና ጎላችን እሱ ነው።
ብዙ ጊዜ አይታችሁ እንደሆነ በእውነት መንገድ የሚሄዱ ሰዎች እውነትን መቀበላቸው ብቻ ሳይሆን እውነትን ኢንካውንተር ማድረጋቸው ብቻ ሳይሆን ክርስቶስን ጎላቸው አድርገው ሌላ ሰው አይደለም ሰው አይፈልጉም። ክርስቶስን የሚመስሉ ሰዎች ሊኖሩ ይችላሉ፣ ግን ጎላቸው ክርስቶስን መምሰል። ምክንያቱም ሰውም ሊወድቅ ስለሚችል። ሄድ ታገር የሚባለው ሰውዬ እዚህ ሀገር ትዝ ይላችኋል አይደለም? በጣም ፓወርፉል ተናጋሪ ነበር፣ ኢቫንጀሊካልስ። እና አንድ ቀን በቃ ወደቀ፣ በሴክሹዋል ኢሞራሊቲ ወደቀ። ሲወድቅ ጋዜጠኞች በጣም ደስ ይላቸዋል እንደዚህ አይነት ነገር መጠየቅ፣ በጣም ለማጋነን። እና የ18 ዓመት ልጅ አንድ ቲት ልጅ መጡና በቃ ምን የውልሽ ወደቀ እኮ ምንድን ነው የሚሰማሽ አሉ። አይ ይሄ እኔ በቃሉ ተምሬያለሁ በሰው ላይ አልደገፍም ብላ በቴሌቪዥን ኃይለኛ ስብከት አሰብክም እድል ተሰጣት፣ በር ተከፈተላት። እኔ የማምነው ኢየሱስ ክርስቶስን ነው፣ ስለዚህ እሱን ተመልከቱ ነው የሚለው። የእምነታችሁ ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከታችሁ የቀረላችሁ ሩጫ በትዕግስት እንሩጥ ነው የሚለው ብላ መለሰች። ስለዚህ ኢየሱስን የሚከተሉ ሰዎች ጎላቸው ኢየሱስ የሆነ የሚመስሉትም እሱን ነው። ስለዚህ ምሳሌያዊ ህይወት ነው ማለት ነው። እዚህ ላይ አያችሁ፣ ታውቃላችሁ፣ በእውነት የሚሄዱ ሰዎች ለሌሎች ምሳሌ ሆነው ታያላችሁ። ለመጨረሻው ከነሱ ውስጥ እዚህ ጋር አይታችሁ እንደሆነ ከናንተ ወጥቶ የጌታ ቃል ይላል። ከናንተ ወጥቶ በእውነት የሚሄድ ሰው እውነትን መቀበል ብቻ አይደለም፣ መለወጥ ብቻ አይደለም፣ ጎሉ ክርስቶስ መሆን ብቻ አይደለም፣ ምሳሌ መሆን ብቻ አይደለም፣ ከውስጡም ይወጣ ላይፍ አለ። ላይፍ ይወጣል፣ የኢየሱስ ላይፍ ይወጣል። ስለዚህ ወገኖቼ ይሄንን እላለሁ፣ ይሄንን ነው ያደረጉት እነሱ፣ ሌላ ነገር አይደለም ያደረጉት። በዛ ተግዳሮት መካከል ሐዋርያውም የሚናገረው ይሄን ነው። ትእዛዙን ካብ እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶች አገኘኋቸው፣ እጅግም ደስ ብሎኛል። ምዕራፍ 3 ላይ ይናገራል። ይሄንን እንደ መሪ ልንገራችሁ፣ ይሄን እንደ መሪ እንደ አገልጋይ፣ ሁላችሁ መሪዎች ናችሁ። ለቤታችሁ መሪ ናችሁ፣ ለስራ ቦታ መሪዎች ናችሁ፣ በሁሉ አቅጣጫ መሪዎች ናችሁ። ግን የመሪው ደስታ ምንድነው መሆን ያለበት? እንደ ቤተክርስቲያን መሪ ደግሞ ይዩት፣ እንደ ደቀ መዝሙር መሪ ይዩት፣ ሌሎችም ይዩት። የመሪው ደስታ ምንድነው? አይገርማችሁ? ክብር አይደለም፣ ስልጣን አይደለም፣ ማዕረግ አይደለም። የመሪው ደስ ብሎኛል አለ። ለምን ሲሉ ልጆቹ በቃ የሚሄዱት በእውነት መንገድ ነዋል። ክብር ለስሙ ይሁን። ይሄ ቤተ ክርስቲያን አሁን ጎላችን ደስታ መሆን ካለበት ሪሊ ህንፃ አይደለም። ጥሩ ነው ህንፃ፣ ሌላም ነገር በጀታችንም ከፍ ማለቱ በጣም ጥሩ ነው። እነኚህ ሁሉ በጣም ጥሩ ነገሮች ናቸው። ግን ከምንም ነገር በላይ ልጆች በእውነት መንገድ ሲሄዱ ማየት እንዴት ደስ ይላል። ሰሞኑን በደቀ መዝሙር አገልግሎት እየሆነ ያለው ነገር የሚገርም ነው። ልጄ ስትነግረኝ ነበር እና እግዚአብሔር በጣም እየረዳን ነው። ወደ ልጆቻችን እየሄድን የልጆቻችንን ህይወታቸውን እየጠየቅን እና መጥተው ጠየቁኝ፣ በጣም አጫወቱኝ፣ እንደሚያስቡልኝ ነገሩኝ ብላ ነገረች። ይገርማቸዋል። ልጆቻችን በመልካም መንገድ ሊሄዱ የሚችሉት እኛም ደግሞ እግዚአብሔር በሰጠን ጸጋና በረከት በመልካም መንገድ እንደምንሄድ ስናሳያቸው ነው። ስለዚህ እውነት የግልና የክርስቶስ ህይወት ማዕከል ማድረግን ይጠይቃል ወገኖች። እውነት ልምምድ ይጠይቃል። እሳ ፕሮሰስ በአንድ ጊዜ አንድ ናይት ላይ የሚሆን አይደለም። ስለዚህ እሱ እንደተደሰተው እኛም መደሰት እንድንችል ብዙዎቻችን አሁን ልጆች አለን እና በልጆቻችን እንኳን መደሰት እንድንችል በእውነት እግዚአብሔር ጸጋ እንዲያፈስልን ዛሬ ልንጸልይ ይገባናል። ልጆቻችን በእውነት መንገድ ይሄዱ። አዎ እዚህ ያሉ አገልጋዮች በሙሉ እዚህ የሚመጡ በተለይ እኔ ስለ ወጣቶች በጣም ነው ግድ የሚለኝ። በጣም እዚህ ስላሉት አድልት ከኢትዮጵያ ስለመጡ ወጣቶች ያለ ፐርፐዝ ከመኖር እግዚአብሔር ይጠብቃቸው።
ያለ ፐርፐዝ። ይሄ ቸርች ጎርስ ቸርች መጥቶ መመለስ ይሄ ፐርፐዝ አይደለም ወገኖች። በጣም ጥሩ ነው ወደ ቸርች መምጣት፣ ግን እግዚአብሔር ባንተ ውስጥ ያለው ባንቺ ውስጥ ያለ ዓላማ አለ። ባንተ ብቻ ሊሰራ የሚችለው ባንቺ ብቻ ሊሰራ የሚችለው የወሰነው ያቀደው ፕላን አለ። ያም ፕላን ለማወቅና በዛ እውነት መንገድ ለመሄድ እግዚአብሔር ይርዳል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች መንገድ ያልተቀመጠ። አያችሁ የእውነት መንገድ በእውነት የሚሄዱ ሰዎች በእውነት የሚሄዱ ሰዎች ቆሻሻውን ይጥሉና ከዛላ ሴንተር የሚያደርጉት ማንን ነው? ኢየሱስን፣ ቃሉን ነው። ምን ይላል ይሄ ክፍል? በእግዚአብሔር ቃል ምን ይለዋል? ደስ ይለዋል። በሉ እስቲ በእግዚአብሔር ቃል ደስ ይበላችሁ። ከምንም ነገር በላይ እኮ ባረኳችሁ። በቃ ይሄ እግዚአብሔር ቃል ውስጣችሁን በቃ በደስታ ይሙላ። ከምንም ነገር በላይ አይገርማችሁ? ይሄ ምስጉን የተባለው ሰውዬ በሚደሰተው በእግዚአብሔር ቃል ነው። በእግዚአብሔር ቃል በቃ ሕጉንም በቀንና በሌሊት ምን ያደርግ ነበር? ያሰላስለዋል። አይገርማችሁም? በእውነት መንገድ መሄድ ማለት ይሄ ነው። ቆሻሻውን መጣል፣ ትክክለኛው ነገር ላይ ደግሞ እንድንሆን የሚያደርገን ፕሪንሲፕሉን ይሄ የቃሉን ሴንተር አድርገን ወደፊት ደግሞ ይሄን ቃል ማሰላሰል ይጠይቃል። ይሄን ክፍል ሲጨርስ በውሃ ዳር እንደተተከለ ይለዋል። በቃ ይሄ ሰው በእውነት መንገድ የሚሄደው ሰውዬ በውሃ ዳር ነው የተተከለው። ይሄ ምንጩ ያለበት ቦታ በራሱ እንደማይችል ያውቀዋል። በጸሎት ውስጥ ከክርስቶስ ጋር ተጣብቆ ከምንም ነገር ይልቅ ምርጫው የመጀመሪያ ፕራዮሪቲው እሱ ነው። ፍሬዋን በየጊዜው እንደምትሰጥ አይገርማችሁ? በእውነት መንገድ የሚሄድ ሰው ፍሬ አለው። ኖ ተተክሏል፣ ፍሬ አለው። ከዛ ቅጠሉ እንደማይረግፍ እና የሚሰራው ሁሉ ይከናወንለታል ይላል። ሁለተኛው እርስ በርስ መዋደድ ነው። ይሄን ዘልዬ ወደፊት ልሂድና በሚለዋወጠው ዓለም ተግዳሮት ሳንለዋወጥ የምንኖረው እንዴት ነው ለሚለው እርስ በርስ በመዋደድ ቅድም በእውነት መንገድ በመሄድ ነው ብያለሁ። ይሄው ክፍሉም የሚነግረን ይሄን ነው። በእውነት መንገድ የሚሄዱ ሰዎች አሉ። ደስ አለ። ሁለተኛው እርስ በርስ መዋደድ ነው። እርስ በርስ መዋደድን በጥቂቱ እንደው ዝም ብዬ ገርደፍ ባለ ትርጉም በትጋት ለወንድሞችና ለእህቶች መስዋዕት በመክፈል ታማኝ በመሆን እንዲሁም ክርስቶስን በሚመስል ባህሪ ሌሎችን ከራሳችን ይልቅ ማስቀደምና በመጥቀም መመላለስ ነው። እነሱን በመጥቀም እኛን አይደለም። ኢየሱስ ክርስቶስ በጣም ደስ ከሚያሰኘኝ አንዱ የመጣበት የሚሽን ስቴትመንት የሰው ልጅ እንዲያገለግሉት ሳይሆን እንዲያገለግል ነው የመጣው። ልጆች ሰው ደቀ መዛሙርቱን እኮ የሚያሰለጥነው ይሄንን ነው። እንዲያገለግሉት አይደለም፣ በቃ እንዲያገለግል ነው የመጣው። ለምን አላገለገሉኝም አይልም ኢየሱስ። አይገርማችሁ? ፐርፐዙ ሚሽን ስቴትመንቱ ይሄ ነው። በቃ እኔ የመጣሁት ላገለግል ነው እንጂ ማንም እንዲያገለግለኝ አይደለም። ከዚህ ከተነሳን በጣም ደስ ይላል። እርስ በርስ መዋደድ ቬሪ ፓወርፉል ነው። እነኚህ ሁለቱ የሚለያዩ ነገሮች አይደሉም። በዮሐንስ አውድ ውስጥ ይሄ እርስ በርስ መዋደድ የሚለውን እኔ እንደ ቸርች ነው ማየው። ቸርች እና የመጣው ሰራዊት ይሄ የኖስቲዝም ስህተት ትምህርት ቸርቿን ለመበታተን ነው አመጣጡ። ቸርቿን ለማጥፋት የክርስቶስን ፍጹም አምላክና ፍጹም ሰውነት ድምንሽ አድርጎ ከዛ በእነሱ መካከል ዳውት ከቶ እነሱ ደግሞ እውነትን ሲጠራጠሩ በእውነት አይሄዱም። ከዚህ የተነሳ ይለያያሉ። ከውጭ የመጣው ፈተና ይሄ ነው። ስለዚህ ከውጭ የመጣውን ፈተና የምንመልስበት ጸሎት በጣም ጥሩ ነው። ጸሎት ጥሩ ነው። ዮሐንስ የሄደበት ስትራቴጂ ግን ፕራክቲካል ጠላትን የምትመቱበት አመታት እርስ በርስ በመዋደድ በቃ እርስ በርስ መዋደድ ፕሮሰስ ይጠይቃል። በጣም ነው የሚጠይቀው። በጣም የሚገርማችሁ ትእዛዝ ነው በእውነት። ዳግም የተወለደ ሰው
እርስ በርስ ሊዋደድ የሚችልበት ጸጋ ተሰጥቶታል። ምንም ኤክስኪውዝ የለም። የመለማመድ ጉዳይ ነው። የመለማመድ ጉዳይ ነው እንጂ በፍጹም መውደድ አልችልም ማለት አይችልም። ሮሜ ምዕራፍ 5 ላይ በእኛ ውስጥ በመንፈስ ቅዱስ አማካይነት ምን ፈሷል? ፍቅር ፈሷል ይላል። ይህ ፍቅር አጋፔ ፍቅር ነው። የእኛ ፍቅር አይደለም። ከየት አምጥቼ ነው እኔ የምወደው ማለት አትችልም። ገና ስትድን ፍቅር ውስጥ ፈሷል። ገና ስትድኝ የእግዚአብሔር ፍቅር ውስጥሽ ፈሷል። ያንቺ ያንተ ነገር ቧንቧ እንደሚከፍት መክፈት ነው። መክፈት መሄድ ወደ ሰውየው እና ስታንዳርዱ ኢየሱስ ነው ወገኖች። ይሄን እንዴት ላድርገው እንዴት ነው መወደው ብለን ስንል የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ የሚል ቃል አለ። እርሱ እርስ በርሳችሁ ትዋደዱ ዘንድ እንደወደዳችሁ፣ ስታንዳርዱ እሱ ነው ማለት ነው። እንደወደዳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። ይህ መውደድ ወገኖች ስሜት አይደለም። ይሄ ብዙ ጊዜ ስለተማራችሁ መደጋገም አያስፈልገኝም። ስሜት አይደለም። ስሜቱም የአፍ ፍቅር ብቻ አይደለም። እርምጃ፣ ተግባር፣ ቁርጠኛነት፣ እውነተኛ እንክብካቤ የሚጠይቅ ነው። አይገርማችሁ? ሁለቱም ማይነጣጠሉ ናቸው። በእውነት መሄድና እርስ በርስ መዋደድ አይነጣጠሉ። በእውነት መሄድ ሰው ምን ያደርጋል? ይወዳል። እርስ በርስ የሚወድ ሰው ደግሞ በእውነት መሄዱ አይቀር። ግን ይሄኛው ፍቅር በአጋፔ ፍቅር በእግዚአብሔር ጸጋ ብቻ የሚሆን ነው እና እውነትና ፍቅር ተቃራኒዎች እንደሆኑ አድርገን እንዳንኖር እግዚአብሔር ሁላችንንም ይርዳን። እኔ እንደዚህ ላለሁኝ ምሳሌያችን የሆነው ኢየሱስ ክርስቶስ ስለሆነ በሱ እጨርሳለሁኝ። በሱ ስታንዳርድ እንዴት አድርገን እንዋደድ? ይሄን መለማመድ ያስፈልጋል። እስቲ በቃ እንዴት አድርጌ ቅዱሳንን ልውደድ? አሁን የሚያወራው ስለ ቅዱሳን ነው ወገኖች፣ ስለ ውጭ አይደለም። ይሄንን እናስብ። ስሜት ሳይሆን እንዴት አድርጌ ልውደድ ብለን እናስብ እና ኢየሱስን እንመልከተው። አንድ ቃል አለ፣ ቴዎሎጂካል ተርም ነው። ኢንካርኔሽናል ሚኒስትሪ ይሉታል። ትስጉታዊ አገልግሎት ነው በአማርኛ የሚባለው። እና እግዚአብሔር ልጁን ኢየሱስ ክርስቶስን ወደ ምድር ላከው። አምላክ ምን ሆነ? ሰው ሆነ። እዛ ጋር የሚጀምረው ለውጡ ማለት ነው። አምላክ የሆነው መንፈሳዊ አምላክ ስጋ ለመሆን ሲፈቅድ ማለት ነው። ይሄን ምን አደረገው? ፍቅር። እንደዚህ ሊለወጥ የቻለበት ፍቅር። ስለዚህ እኔም ለማፍቀር ምንድነው ማድረገው? ከሆነ ነገሬ መውረድ አለብኝ። ከሆነ ነገሬ ላይ መውረድ አለብኝ። ይሄ ልክ እንደ ክርስቶስ ዓርብ ዕለት በጣም ደስ የሚል ነበረ። አይፉ ያካፈለችው ይሄን ሐሳብ በቃ የመውደጃ መንገዱ ትራንስፖርት የሚያደርገን ይሄ ነው። መውረድ ነው፣ ወደ ታች መውረድ። ስለዚህ መንገዱን እንወቅ፣ መንገዱን እንወቅ። ደጋግሜ ስለተናገርኩት እንዳሰለችው እንጂ ከዚህ ጋር የሚሄድ ከኢንካርኔሽናል ሚኒስትሪ ጋር የሚሄድ ተርም አለ፣ ዳውንወርድ ሞቢሊቲ የሚባል። እስቲ በሉት። የክርስትና መንገዱ ይሄ ነው ወገኖች። አሁን ሄደን ሌላ ቦታ የምናየው አንድ ጊዜ እኔና ፓስተር ሳምሶን እዚህ ዳውንታውን ዙፋን አስቀመጡልን እና ውጡ ሲባል ሰዎቹ እዛ ኖርማል ነው ለነሱ። እዛ ላይ ወጥተው ሌሎቹ እነሱ ጋር እንትን እያሉ ለነሱ ይሰጣሉ። ኧረ በለው። መጽሐፍ ቅዱስ የሚነግረን ይሄንን ነው። የክርስትና ጉዞ ዳውንወርድ ሞቢሊቲ ነው። ወደዳችሁም ጠላችሁ ይሄ ነው መንገዱ። በ280 ሂድ ከተባላችሁ መድረስ የምትፈልጉበት ቦታ መድረስ ከፈለጋችሁ፣ በ101 ሂድ ብላችሁ ጎል ከተነገራችሁ
በዛ ካልሄዳችሁ ትጠፋላችሁ። መጽሐፍ ቅዱስ የሚነግረን የክርስትና መንገድ ሌላ የለም ልላችሁ። ዳውንወርድ ሞቢሊቲ ህይወት እስቲ ህይወት ደቀ መዝሙርን ሲያስተምር ከእናንተ መካከል ታላቅ መሆን የሚፈልግ ማን ነው? አይ መንገዱን ይዩት መንገዱ እና በተቻለ መጠን ወደ ታች መሄድ። አሜን። ይሄ ነው በቃ መንገዱ ይሄ ነው። ዝቅ ዝቅ ስትል እሱ ከፍ ያደርጋል። ግን አንዳንድ ደግሞ ብልጣል የውሸት ዝቅ የሚል ለምን ካልኩሌት ሰርቷል ከፍ ሊል ነው። እንደዛ አይነቱን ደግሞ እሱ ካልኩሌተር ቀር ይይዛል። እንደዛ አይደለም። ይሄ መንገዱን የህይወት መንገድ። ሰላም ትፈልጋላችሁ? ሰላም መንገዱ ይሄ ነው። አቤት ሰላም! ወደ ታች ስትሄዱ አቤት ሰላም! እናንተና ጌታ ብቻ ናችሁ። በቃ እረፍት ትፈልጋላችሁ? ወደ እኔ ኑ ነው ያለው። እሱ መንገዱን ያሳየናል ወደ ታች። ስለዚህ የመዋደድ ሚስጥሩ ምንድን ነው? አንድ ጊዜ ፓስተር ሳምሱ ሲናገር በጣም ደስ ብሎኛል። እዚህ ጋር አሁን ሁላችንም እግር ልጠብ ቢል ማን ነው አንተ ትዕቢተኛ የሚለው? ያን ሰውዬ እግር ልጠብ። እግር እኮ በቃ እግር ለማጠብ ከሄድን ዝቅ ካል ተዋርደን ሌሎችን ለመርዳት ከተነሳን ወገኖቼ የፍቅር እሳት መካከላችን ይፈሳል። ክብር ለስሙ ይሁን። ማን ነው ማንን የሚያንጓጥጥ በዚህ አካሄድ? እየወረደ እያለ እየወረደ ወደ ላይ የሚወጣው ነው አደገኛ። ወደ ላይ ወጣው ነው። ጋሽ ተስፋ ወርቅን እንደነገሩን ባለፈው ሰምታችኋል። እንዲህ አይነት ዘመንማ መጣን ወይ ጉድ ወይ ጉድ አሉና እኛ መድረክ ላይ እና እንዲህ ከፍተው እንዲህ የሚይዙ አገልጋዮችን መጡ እኮ አሉ። እና ወገኖቼ በእውነት መንገድ እንሂድ። እርስ በርስ ምን እናርግ? እንዋደድ። ጸጋውን ያፍስስልን ያፍስስልን። አሜን። በዚህ በሚናወጥ ዘመን ሳይለወጡ ያለፉ ሰዎች አሉ። ለምሳሌ ዳንኤልን ውሰዱት። ደስ ይለኛል። ገና በቃ ባቢሎን ሲገባ እንዳይረክስ በልቡ አሰበ ይላል። አሰበ። እስቲ ቁሙ። እንዳይረክስ በልቡ አሰበ ዳንኤል። ሃሌሉያ! እግዚአብሔር የተባረከ ይሁን። ወደዚህ ማይክ ወደዚህ መጣና እኔ ጌታን ከፍ ማድረግ ፈልጋለሁ። ከዛ እንጸልያለን። በጣም አትገመትም። ጌታ አይገመትም አይደል? አትገመትም እንለዋለን ጌታን። ከዛ እንጸልያለን። ይሄ ጊዜ እንዳያመልጣችሁ። በእውነት መንገድ መሄድ ለምትፈልጉ ሰዎች ይሄ እንደ ሎተሪ ቁጠሩት። ይሄን ቀን the rest of your life በእውነት መንገድ የምትሄዱበትን ማህተም እግዚአብሔር በእናንተ ላይ እንዲያትም። በራሳችሁ መንገድ መሄድ አይደለም። በሰዎች መንገድ መሄድ አይደለም። በዓለም መንገድ መሄድ አይደለም። በፍልስፍናው መሄድ አይደለም። በፍላጎት አይደለም። በስሜት አይደለም። በእውነት መንገድ ለመሄድ በእውነት መንገድ ለመሄድ እግዚአብሔር ይሄን እንዲያደርግ እና እርስ በርስ ደግሞ የምንዋደድበትን ታውቃላችሁ። this is our identity በኬኖኒያ ላንድ መዋደድ አይደንቲቲ ነው። አይደንቲቲ ነው። it's our identity። ይህ አይደንቲቲያችን ዲፎርምድ ሆኗል። ሆሊ ስፒሪት አለ። ይቅር ማለት ያቃተን ሰዎች ይሄ ነው። this is the moment። በልባችሁ መንፈስ ቅዱስ አንዳንድ ነገር የሚናገራችሁ ነገር ይሆናል። አሁን ስንጸልይ ይናገራል። መንፈስ ቅዱስ ይናገራል። እኔ ይሄን ማስተካከል አለብኝ፣ ይሄን ማስተካከል አለብኝ፣ ይሄን ማስተካከል አለብኝ። እውነትን ተቀበሉት። እውነት እንዲሰራችሁ ደግሞ ኢንካውንተር እንዲያረጋችሁ ፍቀዱለት። ሃሌሉያ! ጌታን ከፍ እናደርገዋለን እንዲሰራ መንፈስ ቅዱስ በማዕከላችን እንዲሰራ። ሃሌሉያ!
ሃሌሉያ። ልጆቼ በእውነት መንገድ ሲሄዱ ከማየት ምን የሚያስደስት ነገር አለ? ኢሲኤፍ በእውነት መንገድ ሲሄድ፣ ደቀ መዝሙር በእውነት መንገድ ሲሄድ፣ ኪንግደም ካልቸር በእውነት መንገድ ሲሄድ፣ እርስ በርስ ሲዋደዱ፣ ሃሌሉያ ሃሌሉያ። ከዚህ መንጋ የሆኑ ደግሞ በውጭ ያሉ ወገኖች ከአካሉ የጠፉ እነሱንም እናስባለን በእውነት መንገድ እንዲሄዱ። አትገመትም በኔ ቃላት ብዛት፣ አትወሰንም በአእምሮ ስፋት። አትገመትም በሺህ ቃላት ብዛት፣ አትወሰንም በጠቢባን ጥበብ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። አትገመትም አትገመትም በኔ ቃላት ብዛት፣ አትወሰንም በአእምሮ ስፋት። አትገመትም በሺህ ቃላት ብዛት፣ አትወሰንም በጠቢባን ጥበብ። አንተ ከሁሉ በላይ ነህ። አግንኑት፣ ከፍ አድርጉት ጌታን። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተን እንዳላመልክ ከፍታ ዝቅታ ከቶ ያግደኝም አይጠፋኝ እልልታ። አንተ ከሁሉ በላይ ነህ፣ እታመንሃለሁ በምስጋና ሆኜ ድል እንደምትሰጠኝ በስምህ አምኜ። አንተ ከሁሉ በላይ ነህ። አንተን እንዳላምር ከፍታው ዝቅታው ከቶ አያግደኝም አይጠፋኝ እልልታ። አንተ ከሁሉ በላይ ውስጤ ቅኔን ሞልቷል ከከበበኝ በላይ አምላኬ እግዚአብሔር ነህና ኤልሻዳይ። አንተ ከሁሉ በላይ ነህ፣ አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። አትገመትም በኔ ቃላት ብዛት፣ አትወሰንም በአእምሮ ስፋት። አትገመትም በሺህ ቃላት ብዛት፣ አትወሰንም በጠቢባን ጥበብ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። የጸለይን መሪዎች፣ ቅድም የደቀ መዝሙር መሪዎች የሆናችሁ በጌታ ፍቅር ዝቅ ብዬ ጠይቃችኋለሁ። ወደዚህ እንድትመጡ ጠይቃችኋል። ወደፊት ጠዋት እዛ የነበራችሁ ሁላችሁ
በእውነት መንገድ እንድትሄዱ ሁላችሁ በእውነት መንገድ እንድትሄዱ እርስ በርስ መዋደድ እንድትችሉ ከዚች ቤተ ክርስቲያን የእውነት ችቦ እንዲነድ ጠጋ ጠጋ በሉ። ክብር ለጌታ ይሁን። የስ ሃሌሉያ። ተያያዙ፣ እስቲ ተያያዙ። የመንፈስ ቅዱስ እሳት ይንካችሁ። የመንፈስ ቅዱስ እሳት አንተን እንዳላ ከፍታው ዝቅታ ከቶ ያግደኝ አይጠፋኝ እልልታው አንተ ከሁሉ በላይ እታመናል ውስጥ ቅንሃለው በምስጋና ሆኜ ድል እንደምትሰጠኝ በስምህ ታምኜ አንተ ከሁሉ በላይ እታመንሃለው በምስጋና ሆኜ ድል እንደምትሰጠኝ በስምህ አምኜ አንተ ከሁሉ በላይ አንተ ከሁሉ በላይ በላይ አትገመትም። በሉስ አትገመት ጌታን አትገምቱት፣ አትገምቱት ጌታን አትወሰንም በአይምሮ ስፋት አትገመትም በሺህ ቃላት ብዛት አትወሰንም በጠቢባን ጥበብ አንተ ከሁሉ በላይ በላይ ሃሌሉያ አንተ ከሁሉ በላይ በላይ እታመንሃለሁ በምስጋና ሆኜ ድል እንደምትሰጠኝ በስምህ አምኜ አንተ ከሁሉ በላይ ሃሌሉያ ሃሌሉያ። የጌታ መንፈስ በዚህ ያለ ወገኖቼ። ልክ አሁን ኮንግሪጌሽኑ ለነሱ ይጸልያል፣ እነሱ ደግሞ በስተቀኛቸው ላሉ ይጸልያሉ። የተለየ እግዚአብሔር ክብር ያልፋል። እግዚአብሔር የተባረክ። እዛ ያላችሁ እጆቻችሁን አንስታችሁ ጸልዩላችሁ በእውነት መንገድ እንዲሄዱ the rest of their life በእውነት መንገድ እንዲሄዱ በናዝሬቱ በኢየሱስ ክርስቶስ ስም በእውነት መንገድ እንዲሄዱ እንጸልያለን። ጸልዩላቸው ቅዱሳን። እናንተ በስተቀኛችሁ ላለው ሰው መጸለይ ጀምሩ። ሃሌሉያ ሃሌሉያ ሃሌሉያ። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ የጌታ መንፈስ፣ የጌታ መንፈስ፣ የጌታ መንፈስ ሰራዊትን ተመልከት። የጌታ መንፈስ ሰራዊትን ተመልከት። ልጆችን ተመልከት። የጌታ መንፈስ፣ የጌታ መንፈስ ልጆችን ተመልከት። ልጆችን ተመልከት። መንፈስ ቅዱስ ከተግዳሮት በላይ እንዲሄዱ ሃሌሉያ። ከዘመኑ ተግዳሮት በላይ እንዲሄዱ ካና ማላዲያን አሜን 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 አሜን። ከዘመኑ ተግዳሮት ከዘመኑ አቤቱ እግዚአብሔር ሆይ አሰራር በላይ እንዲሄዱ ከማዕበሉ በላይ እንዲሄዱ ኃይል ይጨመርላቸው በጌታ በኢየሱስ ክርስቶስ ስም። ኃይል ይጨመርላቸው በናዝሬቱ በኢየሱስ ክርስቶስ ስም። ኃይል ይጨመርላቸው በጌታ በኢየሱስ ክርስቶስ ስም። በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ከላኖራና ሲላድሮሶሮባስ ጸልዩ ጸልዩ ጸልዩ። ከልባችሁ እስኪወጣ ድረስ ጸልዩ። ከውስጣችሁ እስኪወጣ ድረስ ጸልዩ። ሃሌሉያ ሃሌሉያ ሃሌሉያ። ኦ መንፈስ ቅዱስ የጌታ መንፈስ የጌታ መንፈስ የጌታ መንፈስ የምትቀድስ የጌታ መንፈስ የምታግዝ የእግዚአብሔር መንፈስ
የምታጸና የእግዚአብሔር መንፈስ ሃራዳኖ ካላዳና የምታግዝ የጌታ መንፈስ የምትረዳ የጌታ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ሃሌሉያ 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 ኦ yes 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 haraniano caladona macasto ele dio motro solo troseca palastona macaras harakine sola trono soko papa yes 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 ጸልዩ በጌታ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም yes yes hallelujah 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 marano di calvazione canala marasu elere babasu hallelujah 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 ano marasu che la prano masana marano la diabano socolotres che la prano mashala trono socolo erebe sini di costa masolas anam rala de corro de costa ele che la masola costa hallelujah 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 rala chi la tora stono namati arakuna sola trina sopa esto corro stono hallelujah hallelujah amen 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 hallelujah 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 ሃሌሉያ እጸልያለሁ። አሁን እኔ ለነሱ እጸልያለሁ፣ እነሱ ደግሞ ለኮንግሪጌሽኑ ይጸልያሉ። ጌት ሬዲ። ሁላችሁም አትውጡ። ወደ መንፈስ ቅዱስ ወደ መራቸው ቦታ ሄደው እዚህ ላላችሁ ጸልያሉ፣ አብረዋችሁ ይጸልያሉ። እግዚአብሔር የተባረከ ይሁን። ክብር ለስሙ ይሁን። ገርማችኋል። ይሄ ጸሎት ቀላል ጸሎት አይደለም።